ሙቭመንቱ እንደ ሙቭመንት አሪፍ ነው ብዬ አስባለሁ። ነገር ግን ክሬተሮቹና እንዜን ደግሞ የሙቭመንቱ ራስ ሙቭመንቱ የሚመሩ አካላት ትክክል ናቸው ብዬ ፐርሰናሊ አላምንም። ስም አልጠቅስም፣ ግን ፐርሰናሊ እንደዛ ብዬ አላምንም። ሙቭመንቱ የሚመሩ አካላት ስምም ብትጠቅስ ችግር የለውም። አይ እኔ መጥቀስ ስለማልችልም ባጭሩ። እሺ እና ምንድነው ይሄ የሙቭመንቱ ራስ የሆኑ አካላት ትክክል ናቸው ብዬ አላስብም ፐርሰናሊ ማለት ነው። ይሄ ነው እና ሙቭመንቱ አሪፍ ሆኖ ነገር ግን የሙቭመንት መሪዎቹ ቢቀየሩ አሪፍ ነው ብዬ አስባለሁ። አንደኛ ይሄ ነው ፖይንት። ሁለተኛ ግን አንድ ወንድም እዚሁ ገስት ላይ ሆኜ ኤን አሳይልኝ ብሎኝ ነው። ኦኬ አንዴ ቪዲዮ ልክፈትና ይሄን ነገር አሳይቼ በቃ ደቂቃ ማለት ምንድን ነው ፔቲሽን እየተሰበሰበ ነው እና ምን ትሰማለኝ ማለት ነው። ይሄ ትሰማ የሚለው ዌብሳይት ነው። ምንድነው ይሄ ለተደፈሩ አካላት ምናምን ድምፅ የሚሆኑበት ነው። እዚህ ጋር ይሄን ነገር እየጀመረው ማን ነው ከተባለ ያው ፔቲሽን ስታርተር የሚለው አዲስ ፓወር ሃውስ ነው። አዲስ ፓወር ሃውስ ምን አይነት አካል ነው ከተባለ ደግሞ ከነሱ ጋር ፓርትነር አዲስ ፓወር የሚባለው ፓርትነሮች አሉት። ከዛ መካከል አንድ የዲያቆን ዳዊት ካልተሳሳት ቀደም ሆሞሴክሹዋል ነኝ ያለችው አካል ሴታዊት የሚል ዌብሳይት ላይ ነው የከፈትከው። ኦኬ አርቲክል ነው ግን ሴታዊት የሚል ነው ዌቡ። ሴታዊት ይላል ሳምራዊት። ኦኬ እሺ ብቻ ምንድነው አወር ፓርትነርስ ካለ በኋላ ያ እንደዛ ብለ እየተናገርከው ሴታዊት የሚል አለ። ነገር ግን ሁለተኛው የመጀመሪያው ማሳየት የምፈልገው ኢንጀንደር ሄልዝ የሚለው ፎር ኤ ቤተር ላይፍ የሚለው አንድ ፓርትነር ሆነው ከዚህ ከአዲስ ፓወር ጋር የሚሰሩ ድርጅቶች አሉ። ይሄ ደግሞ የራሳቸው ዌብሳይት አለ። እዚህ የራሳቸው ዌብሳይት ላይ ምን የሚል አለ ከተባለ ይሄው የራሳቸው ዌብሳይት ኢንጀንደር ሄልዝ የሚለው ዌብሳይት ላይ ነው እና ምን የሚል አለ መሰላችሁ ጄንደር ቤስድ ኦኬ ኖ ጄንደር ሴክስ ኤንድ ሴክሹዋሊቲ ላንጉዌጅ ጋይድ የሚለው ላይ አንድ የሚያስቀምጠው ነገር አለ። ምን ኢንካውሬጅ ያደርጋል የሚለውን ሲያስቀምጥ ኢት ኢንካውሬጅስ ይላል ጄንደር ኒውትራል ተርምስ ላይክ አሁን ለምሳሌ ፋየርማን የሚባለው ፋየር ሁማን መሆን አለበት ምናምን እንዲህ የመሳሰሉ ነገር እዚህ ጋር ኦኬ የሰው አይዲዮሎጂ ስለሚለያይ ችግር የለውም። ግን ምን ይላል ሪስፔክት ፎር ፕሮናውንስ ብሎ ይናገራል። ይህም መቼስ ፈረንጅ ሀገር ያለው ዲያቆን ዳዊት ይገባል። መዝሙረም ውጭ ስለሆናችሁ ይገባችኋል። ግን እዚህ ከታች ያሉት ኦዲየንስ ስላሉ ለነሱ ላስረዳ። ሪስፔክት ፎር ፕሮናውንስስ የሚለው ምን ማለት ነው ከተባለ አሁን ለምሳሌ ወንድ ሆኖ ይመጣና ማይ ፕሮናውንስ ኢስ ሺ ብሎ ይናገራል። ወይ ደግሞ አንቺ ብለኸኝ ጥራኝ ወንዱ ነው እንደዛ የሚለው። ኳይ ከተባለ ቢኮዝ ሂስ ትራንስጀንደር አለ ትራንስጀንደር ስለሆነ እንደዛ በማለት እኔን ወንድ ነው ልጁ ባዮሎጂካሊ ወንድ ነው፣ ነገር ግን አንቺ በማለት ጥራኝ በማለት ይናገራሉ ነው። ይሄን ነገር ኢንካውሬጅ እናደርጋለን እናበረታታለን በማለት ይሄ ዌብሳይት ይናገራል። የቱ ዌብሳይት ከተባለ የፔቲሽኑን እንትን ስታርት ያደረገው አዲስ ፓወር ሃውስ የሚለው መስራቹ ወይም ፔቲሽኑን ያስጀምረው አዲስ ፓወር ሃውስ ከሱ ጋር ፓርትነር ሆኖ የሚሰራው ኢንጀንደር ሄልስ ምን እንትን ኢንካውሬጅ ያደርጋል ከተባለ ትራንስጀንደርን በይፋ ኢንካውሬጅ ያደርጋል ነው። ሙቭመንቱ እንደ ሙቭመንት አሪፍ ነው። ፕሮናውንና ትራንስጀንደርን እንዴት ነው ያገናኘኸው? እስኪ ራሽናላይዝ አድርግልኝ እሱን ፓርት። ኦኬ እሺ እንዴት አገናኘሁት ከተባለ ይሄ ፕሮናውንስ የሚለው አሁን ለምሳሌ አንድ ሰው መጥቶ ወንድ ሆኖ ባዮሎጂካሊ አንቺ ብለኝ ጥራኝ ቢል ምን እያለኝ ነው? እስኪ ጆርጂ ወንድሜ ዳትስ ናት ትራንስጀንደሪዝም። ትራንስጀንደሪዝም እንደዛ አልመሰለኝም። ትራንስጀንደር ማለት ባዮሎጂካሊ ወንድ ሆኖ ጆርዲ እዚህ ጋር አይመስለኝም፣ እንደዛ አይመስለኝም። ትራንስጀንደር ጾታ የሚቀይሩት አይደሉ እንዴ? በአጠቃላይ ሜዲካሊ እህታችን እዚህ ጋር ያው አሜሪካ ሀገር የሚኖሩት ሰዎች ያውቁታል። ትራንስጀንደር ብቻ አይደለም፣ ልክ ነሽ። ግን ናን ጀንደር ኮንፎርም ለሚያደርጉ ሂም ሺ ሄር ዘም ከዛ ዛይም ምናምን የሚል ብዙ አለ። ዞሮ እና ብዙ አይነት ጀንደሮች አሉ።
I think specifically transgendeሮች specifically transgender ተብለው የሚጠሩ ይመስለኛል። I don't know እንግዲህ በደንብ እናንተ ናችሁ አሁን እያመጣችሁ ያላችሁት ኢንፎርሜሽኑን፣ ግን እኔ እስከማውቀው ድረስ ትራንስጀንደር ከተባለ ትራንስጀንደር ነው። አይ አሁን ለምሳሌ እንበልና አበበ ትራንስጀንደር ነው እንበል። ኦኬ፣ ወይም ትራንስጀንደር ማለት አይደለም እንበል፣ ትራንስጀንደር አይደለም ግን አበበ ሴት ነው ብሎ ያስባል። ስለዚህ አበበ ይመጣና እኔ አበበ ነኝ my pronoun is she her ይላል። አበበ ማለት ነው እና አበበ ሳይሆን አበበች በሉኝ ብሎ ራሱን ይጠራል ማለት ነው። መልኩ አበበ ነው ግን አበበች በሉኝ፣ ከዛ እኔን እሷ ብላችሁ ጥሩኝ። ስለዚህ አሁን ስለ አበበች የተባለ ማለት ነው። ስለ አበበ ስናወራ she said እያልን ማውራት አለብን። ሪስፔክቲንግ ፕሮናውንስ ማለት ይሄ ነው። አበበ ወንድም ቢመስለንም እሱ ግን እኔ እሷ እያላችሁ ጥቀሱኝ ካለ እሷ እንዳለችው አሁን ይሄ አሜሪካ ሀገር ትራምፕ አንድ ያዳምጡኝና ፊልተር ተደርጎ እየመጣ ፌሚኒዝምን እንደምትቀበይ አሁን ከዴቭ ጋር ተስማምታችኋል ይመስለኛልና which kind of feminism is your ideology generally ማለት ነው? Generally African feminism. Radical feminist ነሽ? African feminism generally. ከሁሉም by the way ከሁሉም ፌሚኒዝሞች የምወስዳቸው ፓርቶች አሉ፣ ማልወስዳቸው ፓርቶች አሉ። ከሊበራል ፌሚኒዝም የቱን ነው የምትወስደው? I am anti-liberal feminism, I am anti-capitalist feminism, and I am anti-choice feminism, and I am anti-white feminism. እነዚህን አራት ፌሚኒዝሞች አልቀበልም። ከሌሎቹም ፌሚኒዝም ደግሞ የምቀበለውና የማልቀበለው አለ። Anyways, can I ask my question now? በአይዲዮሎጂ ደረጃ your kind of feminism በየትኛው ካታጎሪ ነው? አንድ ነገር ኤክስፕሌን ላድርግላችሁ አንዴ። የፌሚኒዝም አይዲዮሎጂ ሃይማኖት አይደለም። የፌሚኒዝም እንድታረጊ ሳይሆን ቆይ አንዴ ጆርዲ No, let me make a point. Because አንዴ ሳታዳምጪኝ እንዴት ነው የምትመልሺው? አላዳምጥም because I know where you're going with this. What you guys are trying to do is make this about a homosexuality discussion. እኔ ስለ homosexuality ዲስከስ ላደርግ አይደለም የመጣሁት። ኦልሬዲ ተናግሬያለሁ። በቃ ጆርዲ የሰማሽ አይደለም? Hold on, Jordy. I've been here for 3 hours. የተመሳሳይ ጾታ was a very small portion, by the way. Like ሙሉ እንትን አድርጌ so can we remove it? Can we remove it then? Hold on, Jordy. I don't want to talk about it. Hold on, Jordy. ማውራት አልፈልግም ስለሱ። So listen to me. We are here having a conversation, right? We're here just having a conversation with everybody. It's very good for us to have conversations. I believe that. I'm not, again, I've said it over and over again. I'm not here to attack you, but these things need to be discussed about. And negar, Lenny, as a movement, this thing needs to talk about ልትለኝ የሚገባው ለምሳሌ እኔ አርቲክል ላይ ወይም ደግሞ ሃሽታግ ትሰማ ላይ አዳምጡ። እኔ የጻፍኩት አርቲክል ላይ ወይም ሃሽታግ ትሰማ ላይ እንደዛ የሚል ነገር ካገኛችሁ አው ዲስከሽን ኖ ኢትስ ኖት አባውት ሆሞሴክሹዋሊቲ እኮ ቆይ አንዴ ጆርዲ ከቅድም ጀምሮ እኮ ሲወራ የነበረው ስለ ሆሞሴክሹዋሊቲ እኮ አልነበረም ጭራሹኑ ማለት ነው። a very small portion of our talk ነው ስለ ሆሞሴክሹዋሊቲ ዲል ያደረገው and በቃ አለቀ በቃ እሱ። አሁን የኔ ጥያቄ ከሆሞሴክሹዋሊቲ ጋር የተገናኘ አይደለም። your general framework of this የአይዲዮሎጂሽ ፌሚኒዝምን በተመለከተ የትኛው ካታጎሪ ውስጥ ነው ፎሎ የሚያደርገው ወይስ ካታጎሪ የለውም ዝም ብሎ እንዲሁ ነው ሜዳ ላይ ያለ ሙቭመንት ነው ማለት? ሜዳ ላይ ያለ ሙቭመንት ነው። በየትኛው የፌሚኒዝም ካታጎሪ ውስጥ ነው ፎሎ የሚያደርገው? your kind of feminism በጣም ብዙ የፌሚኒዝም አይነቶችን ይነካል። ሶሻሊስት ፌሚኒዝምን ይነካል፣ ኢንተርሴክሽናል ፌሚኒዝምን ይነካል፣ ራዲካል ፌሚኒዝምን ይነካል። ሁሉንም ነገር ይቀበላል ማለት አይደለም። ከነዚህ ነገሮች ውስጥ ግን ይነካል፣ የሚቀበለው አለ፣ የማይቀበለው አለ። ፌሚኒዝም ፊልተር ስላደረጋችሁት ቆይ አንዴ ፊልተር ያደረግነው ነው ስላልሽ ቅድም ከዳዊት ጋር ስታወሩ ፊልተር ካደረጋችሁት ኦልሬዲ የሆነ ሴታፕ ሊኖረው ይገባል ማለት ነው። በኢትዮጵያ ኮንቴክስት ከነዚህ ፌሚኒዝም ታይፖች ውስጥ your kind of feminism ፎል የሚያደርገው በየትኛው ካታጎሪ ውስጥ ነው?
ይነካል አልኩ እኮ በየትኛው እንደሚነካ ነገር ነው። ከሁሉም ቅልቅል ነው። ከሁሉም ደግሞ ፊልተር ተደርጎ የሚወጣ አለው። የማንቀበለው ፓርት አለ። ቤዝድ ኦን አወር ሪሊጅን፣ ቤዝድ ኦን አወር ካልቸር፣ ቤዝድ ኦን አወር ሶሳይቲ ምናምን። ኦኬ እሺ። አንድ እንድትረዱልኝ የምፈልገው ነገር እዚህ ጋር ከቅድም ጀምሮ ለመናገር ስሞክር ቆይ እያላችሁ ዝም ታስብሉኛላችሁ። ፌሚኒዝም አይዲዮሎጂ እንጂ ሪሊጅን አይደለም። ፌሚኒዝም አይዲዮሎጂ እያወራሽ ነበር። ለምሳሌ አሁን አንቺ ለረንሺፕ አድቫይስ can I say this can I finish my thought ፌሚኒዝም አይዲዮሎጂ በጣም በቀላሉ listen ከዛ ታወራለሽ። Can we have a conversation? ቆይ let's do this. Let me talk. ችግር የለውም። እሺ ጆርዲ አሁን አንድ ሐሳቤን ልጨርስ። አንዴ እቺን ፓርት ብቻ ላስረዳችሁ። ፌሚኒዝም አይዲዮሎጂ ነው እንጂ ሃይማኖት አይደለም። ያ ማለት አገልጋዮች አሉ፣ ብዙ ጀግና ሴቶች መጽሐፍ ቅዱሳችን ላይ አሉ። ያንን ምንድነው ይሄ መርዝ የሚመስል ግን የሚጣፍጥ ምንድነው ሃኒ የተቀባ ማር የተቀባ ግን መርዝ ባንቀባበል ጥሩ ነው። ትሰማ የሚለው ነገር ሲመጣ ትሰማ እኛ ፕሮብለም የለብንም። ኢን ፐርሰን የሰዎች ፕሮብለም የለብንም ካልኩት ከክርስቲያን ሴቶች አንዷ ነኝ እና ተቀበልነውና ስናይ ግን ፕሪች የሚደረገው ግን ፌሚኒዝም ነው። ፌሚኒዝም በምንሄድበት ሁሉ የምንሰማው አንደኛ ሎጎውን ያላደረገ ሰልፊሽ ነው፣ እንዲናችሁ ሃይማኖተኛ ናችሁ። ሃይማኖታችንን መንካት ሙስሊም ልሁን ክርስቲያን ልሁን እኔ ለተመቸኝ ልጆቼን ለተመቻቸው ባሌ ራሴ ነው ላልኩት ክርስቶስ የኔ የቤቴ ራስ ነው ላልኩት በመጀመሪያ ቃሉን እንኳን በአግባብ አታውቁም። የትኛውም የመጽሐፍ ቅዱስ ላይ ወንድ ልጅ የቤት ራስ ነው አይልም፣ የሴት ራስ ነው የሚለው። የወንዱ ራስ ክርስቶስ ነው የሚለው መጽሐፍ ቅዱስ ሲናገር። ለኔ ባሌ የኔ ባል የኔ መኳንንት እንኳን አይደለም ራሴ ነው ማለት አይደለም፣ ገላይን ሰጥቼዋለሁ እኮ ላይፌን ሰጥቼዋለሁ እኮ ባሌ ነህ ስለው ስፈርምለት ስተኛ ዲግኒቲን ሰጥቼዋለሁ። እሱ ማያምም እንዴ? ተደፈረ የምንለው የሰውነት ፓርታችን አይደለም እንዴ? ዲግኒቲያችንን ሰተነው ለሰጠነው ላከበር ነው ባሌ ላልኩት ሰው አንቺ የኔ ክራውን ነሽ ማይ ባክቦን የኔ ዊዝደም ሲለኝ ሙትላት የተባለው ለሚስት ክርስቶስ ለቤተ ክርስቲያን እንደሞተ ሙትላት የተባለው የኔ ጀግና ባል የልጆቼ አባት የኔ አባት እኔን ያሳደገው ቦልድነስ ሴት የሰራው የትኛውን ፌሚኒዝም አልሰራም። እኔ አንድ ሀበሻ ጀግና ሴት ኦርቶዶክስ የሆነ አባት ያሳደገኝ ኦርቶዶክስ የሆነች እናት ያሳደገችኝ ጀግና እናት ያሳደገችኝ በቦልድነስ ከወንድሜ እኩል ነው። you cannot stop me ከወንድሜ እኩል አፈር ፈጭቼ ተጫውቼ ኳስ ተራግጬ እንዳድግ ያደረጉ ቤተሰቦች ናቸው ያሳደጉት። ኦርቶዶክሳውያን ፕሮቴስታንት ኦርቶዶክሳውያን አታክ ስናደርግ አንድ ነገር ይዘን ስንመጣ ፊት ለፊት ይዘነው ስንመጣ የምናመጣው ሌላውን ሞክ የሚያደርግ ሌላውን ዲስትሮይ እዚህ ጋር አንዱን እያነሳን አንዱን ዲስትሮይ እያደረግን ከሆነ አዋጣም። በመጀመሪያ ደረጃ ፌሚኒዝም የሚባለውን ስም ለኛ ለብሻ አንፈልገውም። ቱ ቢ ኦነስት እኔ ከጆርዲ ጋር ችግር የለብኝም ከአንቺ ጋር I don't have any respect me as I respect you አንድ ምለው ነገር ምንድነው እኔ ፒቲሽን ሁሉ ፈርሜ ነበር። ፒቲሽንን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረኩትን ግን አንስቼዋለሁ። because ፕሪች የሚደረገው ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን እናባረራቸዋለን እንደዚህ ይደረጋሉ። ሴት ትጨቆናለች እንዴ? የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ የኔ ቆንጆ አንብቢ እና ይጎትታል። No, stop it. No. You cannot give me time. ሶስት ደቂቃ ነው የተባለው። አንድ ሰዓት
አንድ ሰዓት ጠብቄሻለሁ። አንድ ሰዓት ጠብቄ ባይ እኔ ቆንጆታችሁ ነሽ። አዳምጪ። እታች ላንቺ አይደለም ማውራው ላንቺ ኔቨር ዶንት ከት ሚ ሞረት ትችያለሽ። እና ሴት ልጅ የተሰራችው ከባል ጋር ትተኛ የተሰራላት እኛ አይደለንም። ሴት ለወንድ ልጅ እኛ አይደለንም። ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ትሰሪያለሽ። ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማረጋው ፌሚኒዝም ያጠፋችኋል። አም ቴሊንግ ዩ ማይ ሲስተርስ የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። from 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት እውቀት የላትም፣ አልተማረችም፣ አንብቡ ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። እመኑኝ ባይብል ላይ ነው። ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፓ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታረጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል ብላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴት እህቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኘኝ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለ እሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሀል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ፣ እህቶቻቸውን ወስደው የሚያስደፍሩ። እነሱንስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንዴ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራ፣ እውነትን እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን የጎረቤት አባቶቻችን ነው። የእንትና ወንድም መጣ ይቆጣናል ከቦይፍሬንድ ጋር እንዳትታይ ተብለን ያሳደጉን አባቶች ናቸው። አባትነትን ንቀን፣ ሃይማኖትን ንቀን። ሃይማኖቶች ውስጥ ብልግና አለ፣ ሁሉም ሃይማኖት ውስጥ ብልግና አለ። መጽሐፋችን አይደለም አምላካችን አይደለም ባለጌ ያስተማረን የሰውን ብልግና ከሃይማኖት ጋር መለጠፍ። እንደገና ደግሞ እንግሊዝኛ ማወቅ እውቀት እንዳልሆነ እዚህ ሀገር ተወልዶ ያደጉ ሰዎች ይንገሯችሁ። መጀመሪያ ብሬናችሁ በነጭ ዋሽ እንደሆነ አማርኛ እንኳን ለማውራት ፈቃደኛ አይደላችሁም። ያላደጋችሁ ሰዎች ነው። ዴቪ አንተን አይመለከትም።
እንዳላችሁ ሆኗችሁ ብሬኖሽ እንደተደረጋችሁ ቋንቋ እንኳን ይጠፋባችኋል። ይህንን እንኳን ልንገራችሁና ነፃ አውጡ። መጀመሪያ በነጭ የተገዛውን አይምሯችሁን አውጡና ወደ ራሳችሁ ተመለሱ። ላቭ ዮርሰልፍ። ሴትነትሽን ተቀበዩ። ከዛ ሴት ማለት ምንድናት? ሴት ለምን ተሰራች? ምንድን ነው የምትወደው? ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። ለምን እሱ ዳይፐር አይቀይርም ምናምን ለኔ በርደኔ አይደለም። አይ ላቭ ማይ ችልድረን፣ እወዳቸዋለሁ። እንዴ ለምንድን ነው የምትሰብኩን? ንጉስ የሆነ ባል አለኝ፣ የኔ አንበሳ ራሴ ነው። አሚዝ ክራውን ጥበብ ነው የሚለኝ ባሌ። አሚዝ ጥበብ እና እንደ አበሻ ለአበሻ ኮሚኒቲ የትኛውም ሴት በማንም ወንድ መደፈር የለባትም። ሴት ልጅ መቆም አለባት፣ ጀግና መሆን አለባት። ወንድ ልጅም መከበር አለበት፣ መወደድ አለበት፣ መፈቃቀር እርስ በርስ አለብን። እሱም ፕሪች አድርጉን። ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ፣ ውሻ ለምታገባ ሴትዮ። ቴንክ ዩ። በጣም እናመሰግናለን። ቬሪ ፓወርፉል ተስቲሞኒ። አይ ቲንክ ሰብልና ቲጂ በተለይ ካልተዋወቃችሁ ብትተዋወቁ ብትነጋገሩ